የወለድናቸው ልጆች የኛን ቂጥ ሊደፍኑልን ነው ወይስ እኛ የነሱን ቂጥ ልንጠርግ ነው የወለድናቸው? ወይስ ካልኩሌት አድርገን ይሄንን አድርጉ ብሩን አምጡ? ለምንድን ተለምዷል ኢትዮጵያ ውስጥ ገብቷችሁ እንደ ቅምጤ ልጇን ሽጣ የምትጠቀም አይነት እናት አለች። ይሄንን ህዝቡ ለምዶታል። ለምዳችሁታል። የትም ፍጩ። እስቲ እኔ ልጄ ባህር ተሻግሬ ራሴን ነው የማውጣው። እስቲ ልጄ እንዲህ ቦታ ራሴን ነው የማውጣው። ካልቻልኩኝ ራሴ እኔ ነኝ ለልጄ መሆን ካለ ልጆቼን መሆን ካለብኝ መሞትም ካለብኝ ምንም ነገር ካለብኝ እኔ ነኝ መሆን ያለብኝ። እኔ በህይወት በቁም እያለሁ ልጄ አትሄድም እዛ ቦታ ላይ። ምክንያቱም እኔ ነኝ ኃላፊነቱን ወስጄ ወደዚህ ዓለም ያመጣሁት። ይሄ አጉል ልጅ አባቱን ይርዳ፣ ልጅ እናቱን ይርዳ ባንቺና በሳምሪ ማለቅ አለበት። ሁላችሁም ወጣቶች ወጣችሁ አንረዳም። መጀመሪያ ድህነት የበዛው ራሱ ይውላችሁ 9 ድሃ እየረዳ ነው። እኔ ልጆቼ እዛ ሀገር እያሉ የእናቴን ቤተሰብ እረዳለሁ፣ እህቴን እረዳለሁ ለልጄ ብዬ። ቁርጡን ልንገራችሁ እኔ ዛሬ የምን ባለሀብት ስመጥሩ ባለሀብት መሆን ይችላል። ከእንደገና ልጆቼ የባሌ ቤተሰቦች ጋር ደግሞ ሲሄዱ የባሌ ቤተሰቦች ጥርቅ አድርገው ነው ይበሉ። ምክንያቱም ልጆቼ እንዳይከፋቸው። በመጨረሻ ቀረልኝ እንዴ አልቀረልኝም። ልጆቼን ላመጣ ሲሄድ በልጅ 200 ሺህ ብር የዛሬ 10 ምናምን ዓመት የተጠየቅኩት። ተውት፣ መጠየቂያ አይደለም የደነገጥኩት። ድንጋጤ 3 ወር ነው የተኛሁት። 3 ወር። ምክንያቱም እንዴት ሰው የራሱን ልጅ ይሸጣል? ያሳደገው ልጅ እንዴት ይሸጣል? የልጅ ልጁን 3 ወር ልጆቼን አምጥቼ እኔ 3 ወር ሐኪም ቤት ነው የተኛሁት። ሳምሪ ፋኒና ናቲ ይናገሩ። 3 ወር ሐኪም ቤት ነበርኩኝ። 3 ወር 200 ሺህ ብር 200 ሺህ ብር ነው የተደራደሩኝ። አያት አባት አይደለም የልጆቹ አባት ከኔ ጋር ነው የቆሙት። እኔ እንዲያውም ማለት እኔ ነኝ ያሳደግኳቸው ልጆቼ። የታባሽ ያበላሹ ነው የታባሽ ያጠጣሹ ነው። ከሚስትየው ጋር ሊጋደሉ ተተኳኮሰ ቤቱ። ብር አምጪ ተብዬ ማለት ነው። ቁጭ ቪዛ ደግሞ እኮ ቪዛ ባይሰጡ ምናምን ቀደም ብዬ ባወጣት ቪዛ ተሰጥተው ፓስፖርቱን ይዘውታል። ጎረቤት ይናገር ተሰብስበ ልጆቼ በዚህ በኩል አሁን አባት ነኝ ባዩ ማለት ነው። ኤምባሲ ሂጄ ነው የምናገረው አለ። ስምን አልካድ ነው አባት መሆንህን አልካድ ነው። የትም ተንዘላዝለ ከስንት ዓመት በኋላ መተ ወልደ ከብደ ኤምባሲ ሄደ ልትናገር ተናገሩ አልኳቸው። እኔ በነገራችን ላይ ተናገሩ ሂዱ። ይሲ አንቺ አሁን የኔን ታሪክ ላወራ አንቺ እሷ ትናገሩ በዚህ ነገር ላይ መልስ እንዳትመልሽ እሷ ተጨርሰው ስትፈልግ ሴትዮዋ ላይም ትምጣ እታችን ትምጣ ታያት። እናንተ ሁለታችሁ ሌሎችም ወጣቶች ከዚህ በኋላ በልጅ መነገድ ይብቃ። ልጆች የሆኑ ቦታ ሲደርሱ ይሄ ድሮም የነበረ ልጅቷ እንደዚህ አይነት ቦታ ሆና እናቷን አባቷን አትረዳ ልጆች ጎንበስ እንዲሉ ማለት ነው። ከዚህ በኋላ ሌሎች ወጣቶችም ተማሪ የሆናችሁ ብቁ ነገር የሌላችሁ ሰው እንዴ ብዙ ነገር እኮ እኔ እኮ ቤተሰቦቼን ለመርዳት ብዬ እኮ ሌብነት እኮ ነው የቀረኝ። ሌባ መሆን ነው የቀረኝ። ሌባ መሆን ነው የቀረኝ። ሻርሙጣ መሆን ነው የቀረኝ። ሁሉንም አድርጌያለሁ። እንዲህ እንቅልፍ እየደፋኝ ማለት ነው። ለራሴ አይደለም ምን አገባኝ። እንደዚህ በይሉንታ እኛ መሞት የለብን። ሙስና በበዛበት ሀገር፣ ሰው በማያድግበት ሀገር እኛ መክፈል የለብንም። ራሳቸው ሰርተው ሄደው ያስቡ ከመውለዳቸው በፊት። ልጅ ማለፊያ አይደለም። ልጅ መጦሪያ ነው ሲባል ካረጀን በኋላ በጉልበት በፍቅር ልጆቻችን በሙሉ ዛሬ እኮ ያልሆነ ህይወት ውስጥ እኮ የሚገቡት እኮ ለራሳቸው እኮ ሲሉ እኮ አይደለም። ቤተሰብ ረዳለሁ እኮ ብለው ወንድሜን አስተምር አንቺ ቤተሰብሽን አትረጂም እንደ ይባላል። ገና ልጅቷ 16 17 አልሞላትም። ጥሩ እንቅልፍ እንኳን አልተኛችም። የኔን ልጆች እንደዚህ ነበር ሲያደርጓቸው የነበረው። እኔ ስልክ ብሎክ አደረኩኝ። የአክስት ስልክ የምን ስልክ ልጄን ከቤት ውስጥ ያወጣው እኮ ፋኒ ብቻ እኮ አይደለም። ልጄን እኮ ከቤት ውስጥ መክራ እኮ ያወጣቻት እኮ መስታወት ነጋ አሪዞኒያ የምትኖር ሴት ናት። አሪዞኒያ የምትኖር ሴት እመቤት ነጋ እህቶች
አባትሽን እርጂ። እሷ ደግሞ አባቴ ራበው፣ አባቴ ጠማ፣ አባትሽ ባናትሽ ይተከላልኳት ይደፋ ሲፈልግ። የኔና እኮ ሳምሪ እኮ ችግር እኮ የለብንም። አባቴን እርጂ እኮ እነሱን አሳድጋለሁ። እንትን አረገችኝ፣ በቃ ሀብታም አረገችኝ። ሀብታም ስራ ሄዳለሁ ያ ከእንደገና ለሱ ልልክለት ለዚያው እኛን ለዚህ ሁላ ያበቃን ወሮ በላ ማለት ዱርዬ። ስበሩት፣ ይሄንን ወጣቶች ስበሩት፣ እምቢ በሉ። እንማ ያመጣችሁን ልታሳድጉ ነው አይደል? አስተምሩ። የወለዳችሁ ልታሳድጉ ነው። ስራ ሄዱና አብሉ። እምቢ በሉ፣ አትፈሩበት። እርዳታ የምትፈልግና እምሷን ትዝጋ። መጀመሪያ እርዳታ የሚፈልግ አባት ወሸላውን ይገረዝ። ሳትይዝት ልጆች የሚወለዱት እናንተን ለመጦር አይደለም። ከደረሱ ከበቁ የሚፈልጉበት ቦታ ከደረሱ በኋላ እትስ ኦኬ። ገና ብቅ ሲሉ ቋ በዚህ በኩል ወሮ በላ ወንድ እንዳለ እወድሻለሁ፣ አገባሻለሁ ህይወታቸውን ይቆርጣል። በተለይ ሴት ልጅ ላይ አንድ ነገር ልንገራችሁ፣ አትፍሩ። ብዙዎቻችሁ በእንደዚህ እኔ አሁን እናቴ ያ የሆነ ነገር ምናምን ስትለኝ ላንቺ ነው ለምንድን ነው የምለው? አትጠይቀኝም። በነገራችን ላይ እንዲህ ነው የምትለው። እግዚአብሔር እኔ የእውነቱን ልንገር፣ በቀደም ዕለት እቃ ላከችልኝ፣ ምግብ ልብስ ምናምን ላከችልኝ እና እንዳልኳት ያወጣሽውን ወጪ ሳምሪ ስጫት አልኳት። አንስላ እናቴ ኧረ እኔ አልፈልግም እግዚአብሔር ምስክር። ተሳስበን ነው የምንቀባብ። ተሳስበን ነው የምንቀባብ። ለምን ትርፍ ነገር የምሰጠው? እኔም እኮ መኖር አለብኝ። ተሳስበን እንቀባበላለን። ከሳምሪ ጋር ተሳስበን ነው። ይሄ ይልመድባችሁ። ይሄ ይሉንታ እንዲህ ስለሆነች እንዲህ ስላደረገች ኖ። እኔ ማውጣት ካለብኝ ኃላፊነት ካለብኝ ለጩጬዎቹ ነው። አድጋለች እሷ አለቀ። ስትፈልግ ውሃ እንኳን ስጪኝ ስትል ተነሽና ጠጪ። አንቺ ኦልሬዲ ትልቅ ሰው ነሽ። እኔም አልጠይቅም ጉልበቱ ስላለኝ። ምንም ነገር ይሉንታ የሚባል ነገር አቁሙ ነው የምላችሁ። መረዳት ያለባቸው አዛውንቶች እናትም አባት መሆኑ ባዳም ሆኑ የተራበ ሰው ምናምን ነገር ግን ለጊዜ ስንል እንረዳለን። ስለወለዱን ግን እነሱ ቁጭ ብለው በየወሩ ከኔ እንትኔ ላይ ሊረዱ እግዚአብሔር ሲወደዋል እንዴ ብሏል እንዴ እግዚአብሔር። እንደዚህ እናትና አባት ካረጁ ከደከሙ መጦሪያ ከሌላቸው ከታመሙ አንዴ ጤና ካላት ሄዳ ትስራ። ያ እህትሽ እንዴ እኔ ልንገራችሁ፣ እህቴ ታማ በጣም ያሸማቀቁኝ ነበር ድሮ ማለት ነው። እህቴ በጣም ትታመም ነበር። እህትሽ ውጭ እያለች አንድ ተምሽ የኔ እናት እላታለሁ የምትጠይቂው ብር እኮ እህቴ በሽተኛ ሆና ማለት ታማ እኮ ነው እያቃሰተች እንደዚያ ስሚ የምትጠይቅ እንዲህ ነው ማዋራት። ይሄ እንደዚህ ተለማምጣ ስሚ እላታለሁ። የምትጠይቂኝ ብር እኮ በኢትዮጵያ ብትመነዝሪው ሚሊዮን ብር ነው። እያወራን ያለን እኮ ስለ 40,000 እና ስለ 50,000 ዶላር ነው። አታሸማቂኝ ነው የምላት። እኔ አይደለም የሚያሳመምኩሽ፣ እኔ አይደለም የማድንሽ። ያ ጸልይ፣ ሰርቼ ገንዘብ እንዳጠራቅ ጸልይ፣ ጥሩ ነገር እንዲያጋጥመኝ ጸልይ፣ ስራዬ ላይ እንደሆነ። እህቴ ታማለች፣ ልጆቼ ይዛ ናቸው ያሉት። በዚህ በኩል የእናቴ ቤተሰቦች አቤት እህቷ ታማ፣ አንድ እህት ናት ያላት ልጇ ታማ፣ ልጅ ነው የሚሏት ምክንያቱም እኔ ነኝ ያሳደግኳት። በዚህ በኩል ልጆቹ ትምህርት ቤት ጫማ የላቸውም፣ እንደዚህ አድርገዋል። አንቺ ውጭ ቁጭ ብለሽ የኢትዮጵያ ኑሮ ተወዷል። ጭራ ሊያስበቅሉ ይህን በሙሉ ኃላፊነቱን መውጣት እንዳለብኝ አውቃለሁ። ግን ለእህቴ አንድ ነገር ነው የምላት፣ ጸሎት ነው እንጂ እልህ አይሰራም። ያስቀመጥሽው ገንዘብ እኔ ጋር የለም። እናቴ በዚህ በኩል እሪው ልጆቿን እያሳደግኩኝ ልጆቿን ስለወሰዱ ነው። እኔ ግልጽ ነው የምነግራችሁ። እኔ ባሳደግኩበት ለአንድ ዓመት ስለወሰዱ ብሩን በሙሉ ወደዛ ነው የምትልከው። እኔ መሀል ላይ ያልኳችሁ 53 ኪሎ ያ ሲጋራ እንደዚህ መያዝ ነው የቀረኝ። በቃ እንደዚህ እያልኩኝ በቃ እንዲሁ ይሁንም እግዚአብሔር ምስክሬ ሊያሳብዱኝ በቃ። በዚህ መሀል ግን የኔ ጥንካሬ ምንድን ነበር ታውቃላችሁ? ጌታ ኢየሱስ ክርስቶስ ያ ያጠራቀምኳትን ብር እንዲህ ነው የማያት። 5,000 አለፈች 6 ሀሳቤ እህቴ የማሳከም እንጂ ለልጆቼ ማን ነበር። ምክንያቱም በጣም ነበር የሚያማት። 6,000 ሲገባ 6,000 ገባ። ከዛ ዶክተሩ ጋር ደግሞ ሄድና ደግሞ ርካሽ ዶክተር እያልኩኝ እፈልጋለሁ።
ያ 7000 ገባ። እኔ በቆየ ቁጥር በሽታው ባገረሸ ቁጥር ኮስትዱ በሆነ ቁጥር ጭራሽ ጀርመን ሀገር ወደ ስንት ሺህ ብር ገባ? ወደ ስንት ሺህ ብር ልጅቷ ልትሞት ደረሰች። ግን ግድ አለብኝ ንገሩኝ እስኪ፣ ግድ አለብኝ ወይ? እኔ አሁን የኔን ታሪክ የምነግራችሁ እንድትማሩበት ነው። ግድ አለብኝ የለብኝ ሲኖረኝ ነው ማሳከም። ግን የሰፈሩ ሰው አይቀር ያ ምኑ አይቀር። እኔ ሞራል ላጽናናት ማለት ነው። ሞራል ላጽናናት ስደውል እንደውም እሷ በጣም ምስኪን ናት። ደህና ነኝ ትላለች። እናቴ ከኋላ ትሆንና ምንድን ነው ደህና የምትሆነው? እኔ ቤቱን እሸጣለሁ ትላለች። ሽጩ የቤት ኪራይ ውስጥ ግቡ እናሳክማል። እኔ ጂጂ እንትልል ወይ ቤቱን ልሸጥ መስላች እኔ እናቴ ልፈራ ሸጭ እንደውም ይተርፈናል። ይሄ ቤት እኮ ቢሸጥ እኮ ብዙ ብር ነው የሚያወጣው። እኔ እንደውም ደስ ይለኛል። እንዴ ልጅሽ አይደለች እንዴ? እንደውም ሽጦ ማሳከም ነው እንጂ ችግር የለውም። እኔ ማውደቂያ ችግር የለውም እንትን እላለሁ፣ ዘመዶቼ ጋር እገባለሁ እናም ጋር እንሽጠው ቤቱን። በቃ በአስቸኳይ ማሳከም ካለብን ቤቱን እንሽጠው። እንዳትፈሩ እኮ ነው የምላችሁ፣ እንዳትፈሩ። በአስቸኳይ ማሳከም ካለብን ቤቱን እንሽጠው። እኔና እናቴ ጦርነት ያዘ። ብር አለሽ እንደዚህ አንቺ ለልጆች አለኛ ለልጆች ታዲያ እኔ እኮ ነኝ ኃላፊነት ያለብኝ ለልጆች። እርሶ እኮ አያት ነው። ይውላችሁ ቤተሰቡ ራሱ ችግር አለበት። እኔ ጂጂ ግን ዛሬ ልጄን በእኔ ነው የቀረጽኳት። ለራስሽ ኑሪ። ሲተርፈን እንሰጣለን። ቢተርፈን እንኳን እህታችን አይደለችም፣ እንኳን አባታችን አይደለም፣ እንኳን እናታችን አይደለም። ኢትዮጵያዊነት ትልቁ ሚስጥሩ መረዳዳት። እየተሰዳደብንም ቢሆን እንረዳዳለን። ግን ሊያስገድዱን አይችሉም። ቤት የሚበጠብጠው እህቴን ካላሳከምሽልኝ ብሎ ትዳሩን የሚያፈርስ ወሮ በላ ወንዳል። ወሮ በላ አታዳምጣቸው። ትዳርና ወይ ቤት ነው አሳክማት በቃ። እኔ አንዳንድ ጊዜ እንዴት እንደሚያስብ ሰው አላቅ። ቅድሚያ ለራሴ ሰጥ ያ ካለኝ ችግር የለው ሲኖረኝ ከሌለኝ የለኝ። የማስቀደማቸው ነገር አልቻሉ፣ የማላስቀደማቸው ነገሮች አሉ። ዩጋዴሜት ያ እኔ በውስጤ አላረፍኩኝ። እኔ በውስጤ ለዚህ ማስቀምጠዋለሁ፣ ለዚህ ማስቀምጠዋለሁ፣ ለዚህ ማስቀምጠዋለሁ። ለእኔ ትልቁ ጸሎቴ ነበር ጌታ ወይ ነው በቃ የእህቴን እድሜ አርዝምልኝ። እኔ ምንም ማለት የእህቴን እድሜ አርዝምልኝ፣ እንዳይቆጨኝ አድርገ የሆነ የሚበላ ነገር ካለ የሚዘረፍ ነገር ካለ ፊት ለፊቴ ካለ ዘርፋለሁ። በቃ የመጨረሻው እሱ ነው የምወሰነው። ያ ይሄ ነው። ስለዚህ